አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመሟዬ እንግዲህ ድጋሚ መታለች ማለት ነው። አሸንዳን ደገመችው እና ሚዲያውን ተቆጣጥረዋለች። የብሩኬ ንግስት የምር ደግሞ የሚያማምር ፎቶግራፍ ለቃለች ኢንስታግራም ላይ እንግዲህ እና በጣም የሚገራርም ፎቶ ነው ምናምን። ትናንት እያሰብኩት ነበረ በእርግጠኝነት ነገ ትለቃለች ምናምን ነገር እያልኩ ነበርና የሚያማምር ፎቶ ለቃ አገኘኋት ማለት ነው ውዶችዬና ደግሞ ሙዚቃውን እንዳላመጣው እዚህ እንትን አለበት ወደ መጨረሻ አካባቢ ክላሲካል ምናምን ነገር አለው። ምናልባት ኮፒራይት ሊሰጠኝ ይችላል ምናምን ብዬ ፈርቼ ሳይለንት አደረኩት ማለት ነው። ለዛ ነው ያው አብዛኞቻችሁ እየሄዳችሁ ስለምታዳምጡ ችግር የለውም። አንዳንዶቻችሁ ናችሁ የሌላችሁ እንግዲህ እሷን ካያችኋት ይበቃችኋል። እና አሸንዳው እንትኑ ደግሞ በአማርኛ ይሄ ወሎ እንትን የለም እሱን ነው ያደረገችው ዛሬ ደግሞ የመጣችበት ማለት ነውና በጣም ያምራል። እና በዚህም በዩቲዩብም ለቀዋለች። አላየሁትም ነበር ራሱ በዩቲዩብ የለቀቀችውን ፎቶ ምናምን በኢንስታግራም ብቻ ነበር ያየሁት። አሁን ደግሞ ስገባ ምናምን ዩቲዩብም ለቀዋለች ማለት ነውና ዩቲዩቡም ኢንስታግራሙም ቲክቶኩም የቅመሜ ብቻ ነው። እና ማሻአላ በቃ በጣም ደስ ብሎኛል እንደዚህ ድምቅምቅ ስላደረጉልን ሚዲያውን ምናምን። ከዛን ደግሞ ክርስቲያን እህቶቻችንን ምናምን ደስ ይላቸዋል። ያው ታስታውሱ ከሆነ ከዚህ በፊት የተጣሉ ሰዓት ላይ ምናምን ጥምቀት ነው ምናምን ብቻ ያም የሆነ የአመት በዓል ነው እና ሰው በጉጉት ነበር ሲጠብቅ የነበረው ጨረቃ ፋሚሊ ውስጥ ምናምን ነገር በቃ ፎቶ አይለቁም እንዴት አርቀው ምናምን ነገር እያሉ ሲሉ በቃ እያልን ስንል ነበረ። ፎቶ እየጠበቅን ነበር ምናምን። ከዛ በዛ ሰዓት ፎቶ አልለቀቁም ሌሎቹ ሲለቁ ምናምንና በጣም ብዙ ሰው ከፍቶት ነበር። ወላሂ ብዙ እህቶቻችን ተከፍተው ነበር በሰዓቱ። ከዛ በኋላ ያው እንግዲህ ያም ነገር አለፈ ምናምን ማለት ነው። ሁልጊዜ ሀይሚዬና ብሩኬ የበዓለት በቃ ሁሌ እንዳስደሰቱን ነው። ሁሌ የሚገራረም ፎቶ ይለቃሉ ፖስት ያደርጋሉ። ከዛ በቃ በሙዚቃም በምንም ብቻ እኛን ዘና ለማድረግ ምናምን ሁሌ እንደጣሩ ነው ምናምን። ግን የዛኔ በቃ በጸብ ነበረ። እኔ እንጃ የዛኔ ጥምቀት ይመስለኛል ባልሳሳት ማለት ነው። እና ያ ሁሉ አልፎ እንግዲህ ዛሬ ደግሞ አሁን በብዙ ነገሮች ክሰውን እነሱ ማጨለልም በፍቅር መያዙንም ይችሉበታልና ማስደሰቱንም ማለት ነውና ኦዲየንስን እንዴት አድርገው መያዝ እንዳለባቸው ምናምን ያውቃሉ። ያው የኛንም ስሜት የኛንም ፍቅር ወይም ደግሞ እኛ ምን አይነት ስሜት እንደሚሰማን እኮ ሁሉን ነገር ይረዳሉ ሀይሚና ብሩኬ ማለት ነውና የምወድላቸው ነገር ይሄ ነው። በቃ ከምንም በላይ በቃ ለኦዲየንስ ያላቸው ነገር ላይክ እንዴት ነው ጨከን ብለው የሆነ ስራ ቢጀምሩ የሆነ ነገር በቃ እኛ እንትን እያልን እየተንጫጫ ምናምን ነገር ቢሰሩም እንኳን ግን ደግሞ ያን መስራት ስላለባቸው ይቀጥሉበታል። ግን ደግሞ ከዛም በኋላ እኛን ለማስደሰት ደግሞ ይጥራሉ እና ሁሉን ነገር ይችሉበታል ምናምን በቃ ዛሬ ደግሞ ኢንሻአላህ ይመጣሉ። በተለያየ ቤት ሊመጡ ይችላሉ ወይ በሐሰን ቤት ወይ በፍጼ ደግሞ ጠፍቷል አይደል? ሰሞኑን ጠፍቷል ምናምን ነገር አልመጣም እና ይመጣሉ በአንደኛቸው ምናምን ይመጣሉ ብዬ አስባለሁ። ያው እስካሁን ድረስ አልመጡም ግን ከዚህ በኋላ ምናምን ይመጣሉ ብዬ አስባለሁ ማለት ነው። ከዛ በኋላ እንግዲህ ላይቭ ያው ታውቃላችሁላችሁ አይደለ? እንገናኝ ተብላችኋል በሀይሚዬ ቤት ማንም እንዳይቀር እንቀውጠዋለን ነው የምላችሁ። ኢንሻአላህ ያው ኔትወርክ አያስቸግርም ብዬ ተስፋ አደርጋለሁ። ምክንያቱም ስላስተካከሉት ማለት ነው። እና አሁን ትንሽ ግጥም ገጥሜላታለሁ ለውቤቷ ለብሩኬ ንግስት ለሀይሚዬ ማለት ነው ውዶቼና ትንሽዬ ግጥም ነች። ገዳይነሽ በፍቅር ይላል። ገዳይነሽ አንቺ ልጅ በፍቅር ሰው ገዳይ ቅብጠትሽም ሳቅሽ ውበትሽ አማላይ ሁሌም የሚመርብሽ ከምን ጊዜም በላይ ወልደሽ ከብደሽልን ፍሬሽን እስክናይ ሚዲያውን ሁሉ አንቺ ድመቂበት አንቺ ቅበጭበት የፍቅርን ሻማ አንቺ ለኩሽበት ዘወር ዘወር እያልሽ ተወዛወዥበት የብሩኬ አበባ ሴቷ ተባይበት። ሴቷ ማለት እኮ የሴትነት ወጉን ቅኔውን ያሟላች የሁለቱን ፊደል ትርጉሙን ያወቀች ክብርን ጨዋነትን ቁጥብነትንም ከፊት ያስቀደመች ሴቷ እች እኮ ነች። ይች ነች ንግስቷ። ይቺ ማለት ደግሞ የብሩኬ አበባ አንዷ ሀይሚዬ ነች። ባሏም ጨዋ የተግባር ሰው ከልብ ወንድ ነው። ፍቅርም አሰጣጥ ሁሉም በእጁ ነው። ላመነበት ነገር የማይበገር ነው። ቅብርር ጅንን ያለ ስሙም ብሩኬ ነው ይላሉ። ዶቼ እንዴት ተመቻችሁ? ተስፋ አደርጋለሁኝ።
ምናልባትም የድምጽ ጥራት ላይኖር ይችላል። እንግዲህ ውዶቼ ይቅርታ እና እንጠብቃቸዋለን። ሀይሚዬና ብሩኬን በተለያየ ቤት በእርግጠኝነት ይመጣሉ። ወይ በፍፄ ቤት ወይ በሀሰን ቤት ምናምን ይመጣሉ ብዬ ተስፋ አድርጋለሁ። ትናንት ሀሰን ጋር ደግሞ ሚፍታ ተገናኝቶ ነበረ፣ አይታችሁታል አይደለ? እና እንግዲህ እሱ ካልጠራኝ በስተቀር አልሄድም ምናምን ነገር እያለ ትቢቱ አሁንም አልለቀቀውም። እንግዲህ ሀሰን ማለት ነው ምክንያቱም ጥፋቱን አላመነም፣ ጥፋተኛ አይደለሁም ብሎ ያስባል ምናምን ነገር እንግዲህ ምን እንዳሰበ ማሂ እስክትመጣ ድረስ እንዛዛግ ብሎ ነው እንግዲህ። እና ማሂ ደግሞ አልተመለሰችም አይደል እስካሁን። ያው እንግዲህ እናቷ ጋር ማዘሯ ጋር ስለሆነ ያለችው እሷ ችግር የለባትም ብትቆይም ምናምን ማለት ነው። ግን ያው እንግዲህ ስንት ወር እንደምትቆይ ምናምን አናቅም እሷ እስክትመለስ ድረስ እንግዲህ። ለዛ ነው አሁንም ሀሰን ምናምን እንትን እያለ ያለውና ችግር የለውም ያው እስክትመጣ ድረስ እንዲሁ እያለ ትንሽ ይስራና ከዛም በኋላ ስትመጣ ያው ከማሂ ጋር ይመጣል ማለት ነው አብሮና ሀይሚዬና ብሩኬን ግን ያው ሸር እያደረጋችሁ ውዶች ቻናላቸውን ወደ 400k እና 350k በቅርቡ መግባት አለባቸው። እንግዲህ ብሩኬም ዘመን መለወጫ እየደረሰ ነው፣ የሱም ልደት እየደረሰ ነው። 22 አመቱን ሊደፍን ማለት ነው አስባችሁታል? ግን እኮ ብሩኬ አሁን የ30 አመት ጎረምሳ እንዴት ነው? የ30 አመት እንኳን አይመስልም፣ ገና ህፃን ፊቱ ያስታውቃል። የ20 እንዴት ነው ግን 25 26 ምናምን የሆኑ አይመስልም ውዶቼ። እሱ ግን የ22 አመት ገና ጩጬ ልጅ ነው እንግዲህ ጩጬ የሚባል አይደለም ጎረምሳ፣ የ22 አመት ጎረምሳ ነው የሚባለውና ብቻ 22 አመቱን እንግዲህ የሚያከብረው መስከረም 21 ላይ ነው ማለት ነው። ስለዚህ እየደረሰ ስለሆነ ወደ 400k መግባት አለበት። እስከዛ እንኳን ይገባል እንዴ፣ ትንሽ ነው እኮ የቀረው። ደግሞ አንድ ቁጥር አልመጣለች ደግሞ ምናምን ማለት ነውና የቅመምዬም 7 ነው 7 መምጣት አለባት ማለት ነው በቅርቡ። እሷም ደግሞ ቅመምዬም 350k መግባት አለባት ማለት ነውና ሼር ማድረጋችሁን አትዘንጉ ማለት ነው ውዶችዬ። በተረፈ እንግዲህ ዛሬ ምሽቱ በጣም አሪፍ እንደሚሆን ተስፋ አድርጋለሁ። እና ፎቶ እንግዲህ የቅመምዬን ሜው እንደዚህም ብሽብሽ አድርጋችኋለች ምናምን። ብሩኬ ግን ከለቀቀ ትንሽ ቆየ። ብሩኬ መልቀቅ አለበት ኢንስታግራም ላይ መልቀቅ አለበት። እናንተ ግን ሰው ስትወዱ እንዴት ነው በፈጣሪ። እኔ እኮ አሁን ማለት ነው ሀይሚና ብሩኬ በኢንስታግራምም እንዲመጡ ፈልጋለሁ፣ በቲክቶክም እንዲመጡ ፈልጋለሁ፣ በዩቲዩብም እንዲመጡ ፈልጋለሁ። እሺ ምን ይሻላል? ቆይ እንዴ በጣም እኮ ነው የሚገርም። ከምንም በላይ ደግሞ ዩቲዩብ ላይና ይሄ ላይቭ ላይ ምናምን ቢያንስ በሳምንት አንድ ጊዜ ቢመጡልን ደስ ይለኛል ምናምን እና ዩቲዩብ ላይ ደግሞ ሁልጊዜ ቢመጡ ደስ ይለኛል። ባለፈው እኮ ላይቭ ላይ ያለውን ሰምታችኋል አይደለ? ብሩኬ ማለት ቲክታክ ላይ ብንሰራ ማለት ሁልጊዜ ብንመጣስ እንዴት ነው እንመካከርበት እንደ እያለ ነበረ ብሩኬ ማለት ነው። ማለት በቃ ቲክቶኩ ላይ በደንብ ከሰራንበት ቲክቶክ አዋርድ ላይ እንቀርባለን፣ ከዛ የጨረቃን ፋሚሊ ማስጠራታችን አይቀርም አይነት ነገር አስባችሁታል እያለ ነበረ ማለት ነው። ግን ያው እኔ ቢመጡ ደስ ይለኛል፣ ግን ደግሞ ዩቲዩቡን ሊዘነጉት ነው። ወደዛ ከሄዱ ቲክቶከር ከሆኑ ዩቲዩቡን ይዘነጉታል ማለት ነው። እንዲህ ሁሌ ምናምን አይመጡም እና ለዛ ነው እንጂ ቢመጡ ደስ ይለኝ ነበረ ማለት ነው። ለማንኛውም በዚህም ሆነ በዛም ሆነ በአንድኛው እንኳን ከመጡልን ካልጠፉ ምናምን ችግር የለም። ዋናው የነሱ ፍቅርና ሰላም ነው። ሰላማችሁ ብዝዝት ይበልልኝ። መልካም ምሽት። አላብዛባችሁ። ባይ ባይ